ቅዳሴውን ለማገልገል የራሱ የሆነ የክህነት ጸጋ ያስፈልጋል ወይ ስጦታ ያስፈልጋል። እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጻሕፍት መጥተዋል። አሁን ስብሐት ለአብ ኦርቶዶክሳውያን እንደምሰነበታችሁ። አንድ ቪዲዮ እንይና በቪዲዮ ላይ የራሳችንን ሀሳብ እንሰጣለን። ወደ ቪዲዮ እንሄድ እስኪ። ቄስ ሆኜ ነው የሄድኩት፣ ስመለስ ፓስተር ሆኜ ነው የተመለስኩት። ጥሩ አመላለስ። አገልጋይ ነበርክ፣ ከዛ በኋላ ወደ ጌታ መጣህ። እንግዲህ ቀላል ይሆናል ብዬ አላስብም። ምክንያቱም ያደግክበት ያገለገልክበት የኖርክበትን ቤት ትተህ ስትወጣ ሁሉ ነገር አርጋ ባልጋ ይሆናል ብዬ አላስብም። እና 13ቱ ዓመት እንደው በአጭሩ ምን ይመስላል? ሲሄድ አሁን እንዳልከው የኦርቶዶክስ አገልጋይ ሆኜ ነው የሄድኩት። እኔ በመዝሙር በቅዳሴና በትምህርት በሶስቱም ነበረ ማገለግለው። ቅዳሴውን ለማገልገል የራሱ የሆነ የክህነት ጸጋ ያስፈልጋል ወይ ስጦታ ያስፈልጋል ወይ ስጦታ፣ ይሄ ሹመት እና እሱ ላይ ከልጅነት ጀምሮ ያው በኦርቶዶክስ ውስጥ ያደግኩበት ሂደት ቀስ በቀስ ያው ራንኩ እየተሻሻለ ነው የሚሄደውና እንግዲህ እዚህ ላይ ማየት የፈለኩት ነገር ምንድነው፣ በኦርቶዶክስ ቤተክርስቲያን በቅዳሴ ለማገልገል የክህነት አገልግሎትን ለማገልገል የራሱ የሆነ ጸጋ እና መሰጠት ያስፈልገዋል፣ መሾም ያስፈልገዋል እያለ ነበር። ይህ ትክክል ነው። ያው የሰይጣን ምስክርነት ተቀባይነት ባይኖረው፣ ነገር ግን ቅድስት ቤተክርስቲያናችን የክህነት አገልግሎትን የምትሰጠው የክህነት አገልግሎት እንዲያደርጉ ክህነትን የምትሰጣቸው አካላት ስልጣን ያላቸውና ተሰጦም ያላቸው እንደሆኑና ማንም ሰው በራሱ የክህነት አገልግሎትን ማድረግ እንደማይችል ልክ በእነሱ ቤት እንደሚደረገው ሁሉ እኔ ካህን ነኝ ብሎ ራሱን መሾም ማንም ሰው ራሱን መሾም እንደማይችል ከእግዚአብሔር ዘንድ ጸጋና መሰጠት እንደሚያስፈልገው ሁሉ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርገው ይህን ነው። ማንም ሰው ክህነት ሊኖረኝ ይገባል ብሎ ስለጠየቀ ብቻ ክህነት አይሰጠውም። በገንዘብ የሚገዛ ነገርም አይደለም። በእነሱ ቤት እንደሚደረገው ሁሉ ገንዘብ ስላለው ብቻ የሆነ ቸርች አቋቁሞ ያንን ቸርች በመምራት ክህነት አለኝ ብሎ የትንቢት ጸጋ አለኝ ብሎ መንቀሳቀስ አይችልም። የራሱ የሆነ መሰጠትና ጸጋ ያስፈልገዋል ማለት ነው። እኛም ስንል የነበረው ይህንን ነው። ይህን አንተ ስለመሰከርከው ስለተናገርከው ሳይሆን እውነታው ይሄ ስለሆነ አንተም ከሄድክ በኋላ የቤተ ክርስቲያን አገልጋይ ነበርኩ ትላለህ እንጂ ቤተ ክርስቲያን ውስጥ የነበረ ጸጋ ስላልነበረ የነበረ የጸጋ መንፈስ ቅዱስ የክህነት አገልግሎት ጸጋ ስላልነበረ ስታገለግል የነበረውን አገልግሎትና ስታገለግል የነበረውን ቃል እግዚአብሔር በተግባር አልኖርከው። በነገራችን ላይ አንድ ሰው እውቀት ሊኖረው ይችላል፣ ግን ያንን እውቀት በተግባር የማያውለው ከሆነ መጨረሻው የሚሆነው እንደዚህ ነው። ያንን እውቀት በተግባር ካላዋለው ማለትም እንደሚጾም ያውቃል፣ እንደሚጸልይ ያውቃል፣ እንደሚሰገድ ያውቃል፣ መልካም ምግባር እንደሚያስፈልግ ያውቃል፣ በጎነት እንደሚያስፈልግ ያውቃል። ነገር ግን እነዚህ ነገሮች እሱ እያወቃቸው ሌሎችንም እየሰበከ ለሌሎችም እየተናገረ እሱ የማያደርጋቸው ከሆነ የማይጾም፣ የማይጸልይ፣ የማይሰግድ ከሆነ መጨረሻው የሚሆነው ይሄ ነው፣ ይጠፋል ማለት ነው። እነዚህ ነገሮች ሁሉ ይንቃቸዋል ማለት ነው፣ በእውቀት ብቻ የሚወሰኑ ከሆነ። ነገር ግን እነዚህን በተግባር ለማድረግ ደግሞ የራሱ የሆነ ጸጋ ያስፈልጋል ማለት ነው። ቤተክርስቲያን የምትለው ይሄን ነው። እንግዲህ ሲቀጥል ደግሞ ቪዲዮውን ቀጠል አድርጋችሁ ስታዳምጡት ደግሞ ምን ይላል? የሚደንቅ ነገር እኮ ነው እየሆነ ያለው። ባይዘወይ እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጻሕፍት መጥተዋል። አሁን ለምሳሌ ገድለ ዮሐንስ በቅርቡ የኦርቶዶክስ መጽሐፍ አይደለም መወገዝ አለበት ተብሎ ተወገዘ። እኔ ይሄ የአገልግሎቴ ፍሬ ነው ብዬ አምናለሁ። ቤተክርስቲያን ልታሻሽላቸው በእኛ ትምህርት በእኛ ድጋፍ የተነሳ ልታሻሽላቸው ቆርጣ የተነሳችባቸው መጻሕፍቶች አሏት ይላል። እንግዲህ አስቡት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የሌላት ሆኖ አባቶች የሌላት ሆኖ እነ ፓስተር ትዝታው ሪኮመንድ አድርገዋት መጻሕፍትን አመንድ ስታደርግ ስታስተካከል ማለት ነው። እንግዲህ አስቡት፣ ይሄ ነገር የተፈጠረ ነገር አይደለም። ምንም የተፈጠረ ነገር የለም። ነገር ግን ምን መሰላችሁ እንደ ማሳሳቻ እየተጠቀሙ ያለ ገድለ ዮሐንስ የሚባል መጽሐፍ በቅርቡ በሲኖዶስ የተወገዘ መጽሐፍ አለ። እሱ መጽሐፍ የተወገዘው መጽሐፍ
በፊት የነበረው የገድለ ዮሐንስ ትክክለኛው ገድለ ዮሐንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠቀምበት የነበረው ገድለ ዮሐንስ መጽሐፍ አይደለም። ከዛ ወዲህ የተጻፈ አንድ ግለሰብ በቤተክርስቲያን ሳይመረመር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጻሕፍት ክፍሎችም ሁሉ ተመርምሮ ሳያልፍ በግሉ ጽፎ ፕሪንት እንዲደረግ ያደረገው የአንድ ግለሰብ መጽሐፍ ነው። እሱም መጽሐፍም ቤተክርስቲያኗ አየችው፣ መረመረችው፣ ትክክል አይደለም ብላ አግደዋለች። ከመጽሐፍ ቅዱስ ጋር አይሄድም፣ ከቤተክርስቲያን ስርዓት ጋርም አይሄድም ብላ አግደዋለች። ግን ይህ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትገለገልበት የነበረው ትክክለኛ ነው ብላ አጽድቃው የቆየችው መጽሐፍ አይደለም ነው እንጂ እነሱ ስላወሩ በእነሱ ወሬዎች የተሻሻለ ነገር ሆኖ አይደለም። ይህንን ያው እሱም ልቡናው ያውቀዋል፣ በደንብ ያውቃል። ነገር ግን ምናልባት ከመረጃ የራቀ ሰው ካለ ለማደናገር ተብሎ ሆን ተብሎ ዝም ብሎ ለወሬ ማጣፈጫ የገባ ነው እንጂ ጠንቅቆ ያውቀዋል ትክክለኛው መጽሐፍ እየተወገዘ እንዳልሆነና እነሱንም ተከትሎ ምንም አይነት መጽሐፍ የማስተካከል ስራ እንዳልተሰራ ያውቃሉ። ምክንያቱም ቤተክርስቲያናችን ሁልጊዜም ቢሆን ትክክለኛ ናት፣ ሐዋርያዊት ናት። በየጊዜው የሚቀያየር ነገር የላትም። አንዲት ናት የሚባል ቤተክርስቲያን ለዚህ ነው። አንድ አይነት ናት ቤተክርስቲያን። አሜሪካ ብትሄድ፣ አውስትራሊያ ብትሄድ፣ አውሮፓ ብትሄድ፣ አፍሪካ ብትሄድ አንድ ናት። አንድ ስርዓት ነው ያላት። ሐዋርያዊት ናት። መጽሐፍ ቅዱስን ተከትላ ነው የምትሄድ። በክርስቶስ ደም የተመሰረተች እዛ ስትሄድ ሌላ እዚህ ስትሄድ ሌላ የሚሆን ነገር የላት ቤተክርስቲያን። ስለዚህ አንድ ጊዜ የተሰራ ስርዓት አላት። ድርሳናትን ገድላትንም ለክታ በስርዓቷ መሰረት ለክታ ከመጽሐፍ ቅዱስ ያልወጡትን ታዘጋጃለች። ያዘጋጀችውንም አንድ ግለሰብ ለገንዘብ ብሎ ገንዘብ ፍለጋ ወጥቶ ስላማት ብቻ የእሱን ለማስደሰት ብላ የምታስተካክለው መጽሐፍ የላትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ቄስ መጥቶ ገብቶ ሳይቀድስ አይወጣም እና አንድ የግዕዝ ዜማ ብትልልን። እሺ፣ እዚህ በዘመን መለወጫ አካባቢ ከሚባሉ ዜማዎች አንዱን እላለሁኝ። ስብሐት ለአብ ለአዜ ኩሉ ዓለም ስብሐት ለወልድ ለገባሬ ኩሉ ዓለም ስብሐት ለመንፈስ ቅዱስ ለዘያርው ክረምተ በበአ። ይሄ ማለት ዓለምን ለያዘ ለአብ ምስጋና ይሁን፣ ዓለምን ለፈጠረ ለወልድ ምስጋና ይሁን፣ ክረምትንና በጋን እያፈራረቀ ፍጥረትን ለሚመግብ ለመንፈስ ቅዱስ ምስጋና ይሁን። የልጅነቴንና የአያቴን ቤት አስታወስከኝ። በጣም ደስ የሚለው ደስ ብሎኛል። በመጀመሪያ ደረጃ ወረቡ የዘመን መለወጫ ሳይሆን ሐምሌ ሥላሴ ላይ የሚባል ወረብ ነው፣ የሚባል ቃል እግዚአብሔር ነው እና ትክክለኛነቱን ያው አምኖበታል፣ ያምንበታል። እንግዲህ ቤተክርስቲያን ውስጥ ኢየሱስ ክርስቶስ አይሰበክም ሲል ነበረ። ነገር ግን ቤተክርስቲያን እንዴት እግዚአብሔርን እንደምታመሰግን፣ ክርስቶስን እንዴት እንደምታመሰግን፣ በየዕለቱ እንዴት እንደምታመሰግን እንግዲህ ከራሱ አንደበት የሰማነው ነገር ነው ማለት ነው። ከራሱ አንደበት ቤተክርስቲያን ይሄኛው ብቻ አይደለም። እግዚአብሔርን የምታመሰግንበት በየዕለቱ የምታመሰግንበት በጣም ብዙ ቃል እግዚአብሔር አላት። እግዚአብሔር በሰጣት በሊቃውንቶቿ የተደረሱ እነ ቅዱስ ያሬድ የተደረሱ ከዛ በፊትም ከመጽሐፍ ቅዱስ ይወጡና እግዚአብሔርን የምታመሰግንበት መጽሐፍ ቅዱሳዊ የሆኑ በጣም ብዙ ድርሰቶች አሏት። ይህ ብቻ አይደለም። ነገር ግን ያው ሁለታቸውም እንግዲህ አምነውበታል። ወደ ድሮ ወደ ልጅነት ትውስታ የመለስከኝ ያለ ምክንያቱም በዛ ቤት እንደዚህ አይነት ነገር የለም። አባቶቻችን ሲያስተምሩ መቼም ቢሆን ወደ ክርስቶስ ሥጋና ደም ወደማትቀርቡበት እግዚአብሔርን በትክክል ማመስገን ወደማትችሉበት ቤት ነው የምትሄዱት። ወደዛ ቤት የምትሄዱ አካላት
መቼም ቢሆን ወደማትቆርቡበት ቤት ነው የምትሄዱ ብለው የሚናገሩት ለዚህ ነው። እንደዚህ አይነት ምስጋና በዛ የለማ። ለዛም ነው አሁን እንግዲህ ልጅ ሳለ በቅድስት ቤተክርስቲያን የሰማውን ዜማ የልጅነት ውስጤን አስታወስከኝ ያለው ለዛ ነው። ምክንያቱም በዛ ቤት እንደዚህ አይነት ነገር የለም። እንግዲህ በመጨረሻም ለፓስተር ትዝታው እንግዲህ ጥያቄ እኔ እንግዲህ እሱ ብዙ ጊዜ ፕሮግራሞቹን የሚሰራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በማጥቃት እና በማጥላላት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርጋቸውን ነገሮች በመቃወም ማለት ነው። ነገር ግን ድነዋል የሚላቸውና በእርሱ ቤት ያሉ ወዳጆቹ ያልተገባ ነገርን ክርስቶስን ከማመስገን ይልቅ በጭፈራ እድሜ ዘመናቸውን ሲያሳልፉ ብዙዎቻችን የምናየው የአደባባይ ሚስጥር ነው። ምንም የተደበቀ ነገር አይደለም። እንደዚህ ልክ አሁን ሲናገር እንደነበረው አድርጋ እግዚአብሔርን የምታመሰግን ክርስቶስን የምታመሰግንና ከፍ ከፍ የምታደርግ ሐዋርያዊት ቤተክርስቲያንን ሁልጊዜ ከመተቸት ይልቅ አብረውት ያሉ ወንድሞቹን መምከር ያልቻለው ለምንድን ነው ነው ጥያቄ። ምክንያቱም በጣም ብዙ ነገሮችን መመልከት እንችላለን። እነሱ ቤት ያሉ ነገሮችን እነሱን ነገሮች ሳያስተካክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማስተካከል ምን ደፋ ቀና ያደርገዋል ነው። እውነታ ቢኖረው ኑሮ ማዳን ቢፈልግ ኑሮ ሰው ማዳን ቢፈልግ ኑሮ ከፊቱ ያሉትን ሰዎች ክርስቶስን ወደ ማመስገን ያመጣቸው ነበር። ለምሳሌ አንድ ሁለት ቪዲዮዎችን ላሳያችሁ። መገኛዬ መገኛዬ ላንተ ብቻ ነው ጭፈራዬ ፈጣሪዬ ፈጣሪዬ በመጨረሻውም ይህን ቪዲዮ ደግሞ ተመልከቱ። እንግዲህ እንደዚህ በማድረግ ክርስቶስን እናመልከዋለን ጌታችን ነው የሚሉትን ክርስቶስን በማቃለል ክብር ምስጋና ይግባውና በማቃለል በዘወትር እድሜ ዘመናቸውን በዳንስ እና በጭፈራ የሚያሳልፉ ወንድሞቹን ትቶ ነገር ግን ዘወትር እንደዚህ የምትለዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሲተች ይኖራል። እንመልከት እስኪ አንድ ሁለት ቪዲዮ። ሰማይ ይስማ ምድርም ታድምጥ የምድር መሠረቶችም ይደንግጡ። በአባቱ ፈቃድ ወረደ በማርያም ዘንድ እንግዳ ሆነ እግዚአብሔር በንጹሕ ድንግልናዋ ተወለደ። በእንስሳት በረት ተጨመረ የንጉሡንም እጅ መንሻ ተቀበለ። ከእናቱም ጡቶችን ምግብን እየለመነ እንደ ሕፃናት አለቀሰ። በግል ተመላለሰ እንደ ሰውም በየጥቂቱ አደገ በ30 ዘመኑ በዮርዳኖስ ተጠመቀ። እንደ ሰው ሆኖ ለመጾም በገዳም አደረ። ከዲያብሎስም ዘንድ ተፈተነ። የጨለማን መኳንንት በአምላክነቱ ኃይል ሻረ። ይህ ብቻ አይደለም። አንድ ሌላ ተጨማሪ ቪዲዮንም እንመልከት። ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም ያደረሰው የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ለምን ይደንቅ በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው። ዮሴፍ ከተወዳጃት ክቡር ዕንቁንም ከውስጧ ካገኘባት ሳጥን የተገኘ ኅብስት እንደምን ያለ ነው። በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው። ፈጽሞ የተለየ ሳይሆን ከዚህ ከኅብስት ይህ የተለየ ይህ ትምህርተ መስቀል ምን ድንቅ ነው። መልኩ ልምላሜው ጣዕሙ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ እንዲሁም ይህ ትምህርተ መስቀል ከዚህ ኅብስት ፈጽሞ የተለየ አይደለም። እንዲሁም ገናናነት ከትሕትናችን ትሕትናችን ከገናናነት ጋር እንዲሁን ዓለሙን የያዘ አንተ አምላካችን እግዚአብሔር
እንግዲህ እነዚህ ቪዲዮዎች ያሳየኋችሁ ከመጀመሪያዎቹ ቪዲዮዎች ጋር ለማነጻጸር እንዳልሆነ እናንተም ታውቁታላችሁ። ግልጽ ነገር ነው፣ የሚነጻጸርም ጉዳይ ስላልሆነ ማለት ነው። ነገር ግን እንደነዚህ አይነቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የትችትና የጥላቻ ንግግር የሚናገሩ አካላት መጀመሪያ ቤታቸውን እያጸዱስ ነው። አሁን መጽሐፍ ቅዱሳዊ የትኛው ነው? አሁን ይህንን አሁን ያደመጣችኋቸው ቪዲዮዎች ሁለቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ነገሮች የምታደርግ በዓመት አንዴ አይደለም፣ በሳምንት አንዴ አይደለም፣ ዕለት ዕለት የምታደርጋቸው ነገሮች ናቸው። ዕለት ዕለት እግዚአብሔርን የምታመሰገንበት ቃለ እግዚአብሔሯ ነው። ይህ ደግሞ ከኦሪት ጀምሮ እስከ ዮሐንስ ራእይ ድረስ መጽሐፍ ቅዱስን ያጣቀሰና መጽሐፍ ቅዱሳዊ ቃል ነው። እነዚህ ቃላቶች የሰማችኋቸው በሙሉ መጽሐፍ ቅዱሳዊ ቃላት ናቸው። ከመጽሐፍ ቅዱስ ውስጥ ያሉ ቃላት እንጂ አንድም ከመጽሐፍ ቅዱስ ውጭ የወጣ ነገር የላትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ መጽሐፍ ቅዱሳዊ ያልሆነውን ነገር የሚያደርጉትን ወንድሞቻችሁን ትታችሁ መጽሐፍ ቅዱስን ዘወትር የምትሰብክና የምታስተምረውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመስበክና ለማስተማር መሞከር ጅልነት ነው፣ ትክክል አይደለም ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦልሬዲ ዘወትር መጽሐፍ ቅዱስን ነው የምትሰብክ። ይህ መንገድ ላይ ቆሞ ኢየሱስ ጌታ ነው በማለት አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን የምትሰብከው። እሱም በማለት ብቻ አይደለም። እውነት ነው፣ መድረክ ላይ ትሰብካለች፣ ሰባኪ መምህራን አሏት፣ ሊቃውንቶች አሏት፣ በሁሉም ነገር አሏት። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃልም በተግባርም ነው ክርስቶስን የምትሰብከው። በቃል ታስተምረዋለች፣ በተግባርም ታስተምረዋለች። ቤተክርስቲያን ውስጥ ማንኛውንም ነገር ገብተን ብናይ ክርስቶስን የሚሰብክ ነገር ነው። ከዛ ውጭ እንዲሁ ዝም ብሎ የተቀመጠ ነገር የለም። ከትንሹ ጀምረን እስከ ትልቁ ነገር ብናይ ማለት ነው። ነገር ግን እነዚህ ከዚህ ከቅድስት ቤተክርስቲያን ወጣው የሄዱ ልክ እንደነ ትዝታው አይነት ሰዎች አባቶቻችን ሲያስተምሩ ከበሮ እድሜ ዘመኑን ቅኔ ማህሌት ውስጥ ይኖራል አለ። ቅኔ ማህሌት ውስጥ ሁልጊዜ ማህሌት ሲቆም እግዚአብሔር ሲመሰገን ሲቀደስ ቅዳሴ ሁሉ ሲቀደስ አለ ቤተክርስቲያን ውስጥ። ወረቡንም ያደምቃል፣ ይመታል፣ ይጮሃል። ነገር ግን ያንን ሁሉ ጊዜ የተዘመረውን ዝማሬ የተዘመረውን ቃል እግዚአብሔር ግን አንዱንም አያውቀው ወይም አያስታውሰው፣ ትርጉሙንም አያውቀው፣ የሚባለውን ነገር አያውቀው። ዝም ብሎ ነው የሚጮህ ሲመቱት እና ከዚህ ከቤተክርስቲያን ወጥተው የሄዱ አካላትም ከነትዝታው ጀምሮ ሌላ ምንም ትርጉም የላቸውም። በቃ ልክ እንደ ከበሮ ናቸው። አያውቋትም፣ ቅድስት ቤተክርስቲያን አያውቋትም። ለዛም ነው እንግዲህ ከወጡ በኋላ አላስችላቸው ብሎ ሳያስቡትም አንደበታቸውን መንፈስ ቅዱስ አስገድዶ እንደዚህ አይነት ነገሮችን እንዲመሰክሩ የሚያደርጋቸው እነዚህ ነው። ውስጥ ሳሉ አያውቋትም ቅድስት ቤተክርስቲያን። ለዛ ነው ቃለ እግዚአብሔርም ይሉታል፣ ይናገሩታል፣ ነገር ግን አያውቁትም፣ የሚናገሩትን አያውቁትም። ለዛ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነትም እነሱ እንደሚሉት መጽሐፍ ቅዱስን የማትሰብክ ሆና አይደለም። ዘወትር እንግዲህ አየህ ነው ምን እንደምታደርግ ቤተክርስቲያን ዘወትር ይህን ስታደርግ የምትኖር ቤተክርስቲያን ናት። እና በዚህ ልክ ብያዝ ባይ ነኝ። አመሰግናለሁ።